ፈዋን ማበላሽ ገንዘቡ ቢኖረኝ እኔ ራሴ ሄጄ አልበላም ብላ ነው። ኧረ አንቺ እንዴ ያን ቤት አታውቂውም እንዴ? ስላላወቅሽ ነው እንጂ የሚገርም ፈዋ ነው፣ የሚገርም ማለት ነው። በጣም አመሰግናለሁ። ግን አሁን የምፈልገው ምን እንደሆነ ታውቃለህ? የሚያቅፈኝና አይዞሽ የሚለኝ ሰው ብቻ ነው። ቆይ አልገባኝም። ምንሽ ነው ማማ? ምንሽ ነው? በጣም ከፍቶኛል ታውቃለህ። በገዛ እጄ ብዙ ነገር አበላሸው፣ ብዙ ነገር ምስቅልቅሉን አወጣሁት። ግን ምን ያደርጋል፣ እንደዛም ሆኖ ምንም ነገር አላስተካከልኩም። ማለት አሁን ያችን የምታክ ሴትዮ ምን ልታረግልህ ነው? አረጎብላ አንቺ እኮ አልገባሽም። ማን ወፍራም ሴት እኮ በእናት ሁሉ ነገሯ ምቹ ነው እንዴ። ቀጭን ሴት እኮ የሆነ አንዳንድ ነገሩና ቦታ ላይ ካልሆነ በስተቀር እኮ ትቆረቁራለች እንዴ። ያወቅ ነው። እሺ እሱ እናያለን። አንስታ ስታፈርጠ አርፈ ትቀመጣለህ። አረረረረጎብላ በእናት እንዴ። ስማ ቢደብረህ እንኳን እኮ ማለት ነው ቼቼ ብላ እኮ ታስተኛለች። እናት ነገር እኮ ነች የኔ ድንቡሽቡሽ። በላውን በእናት ይኸውልህ ማውራቱን ተውና ተፍ ተፍ እንበል። አሁን የቀን ውሎ ሰገን ሆነ ምናምን መቼስ ምን ይደረጋል ብለሽ እንዴ ሙሽራው እንዴ ነባክ እንዴ ነው ኪራይ ለምን አለ ሰላም ነው? ወጭባር በቃ እሺ። እንዴት ይዟችኋል? እንዴ ሙሽራው እንዴት ነው? ባክ አምሮበታል አይደለም እንዴ? ምን ያው ሙሽራ አይደለም ወዜ መምጣት አለበት እኮ ብዬ ነው። እንዴት ነው ብታምሩብኛል እንዴ? እሱማ እንዴት አያምርበት? እኛ ሚዜዎቹ ተንከራተተን እንጂ ወዛችን አለቀ። አየ ልጅ ነገር እንዲሁ ዝም ብሎ ያንከራተታችኋል አይደለም? እኛም እንዳናግዛችሁ ሮቆን እና ምን ወሰናችሁ? ምን እናግዝኛ? ምን አባዬ ገና ስራው መች ተነካ ብለህ ነው? ያው ከባዱ ስራ እኮ ከአሁን በኋላ ነው። ይልቅ እማየታለች እርግጠኛ ነኝ ውስጥ ነች አይደል? አውቃን አልመጣም ያለችኝ አይደል? ይኸውልሽ ምሩዬ ምንም ነገር እንዳትፈሪ፣ ጀግና ባል ነው ያለሽ። እኔ ነሁሚ ማንም ሰው እንዲያስፈራሽን አልፈቅድላቸውም እያለች ትገኛለች። ብሩ መለስ ብላ ቆይን ያላማረብኝም እንዲ ከመጣ ጀምሮ እኮ እሱን ብቻ ነው የምታደንቀውና ስታወራ እምሰማው እያለች ትገኛለች። የኔ ልጅ አንቺ እኮ በጣም ውብ ነሽ፣ ስፈጥርሽም እኮ ውብ ነሽ። ሌላ ውበት ምን ያደርግልሻል? በውበት ለውበት ፈጣሪ ደፍቶብሻል እያለ ይገኛል ማለት ነው። ብሩ መለስ ብላ በነገራችን እኮ ኬራዬ የእናንተ ቤት እኮ የትዳር መስረሻ ቤት ነው። እናንተ ቤት የመጣ ሰው ሁላ ሳይጋባ የሚሄድ የለም እያለ ይገኛል። ናሁሚ መለስ ብሎ ለምንድን ነው ኬራ መለስ ብሎ ያን ቤት እኮ ድሮም የትዳር ቤት ነው እያለ ይገኛል። ከዛ ናሁሚም ለምንድን ነው አንተ የትዳር መስረቻ ቤት ንግድ ቤት የማታደርገው? እንደዛ ቢሆን በጣም አሪፍ ነበር እያለ ይገኛል ማለት ነው። አባትየው ናሆም ኬራ መለስ ብሎ እውነት እኮ ነው በጣም አሪፍ ነው፣ እንደውም እኔ እንደዛ ማድረግ አለብኝ እያለ ይገኛል። በጣም ደስተኛች ናቸው ሁሉም በአሁን ሰዓት ማለት ነው። ብሩም ሁሉንም ነገር በጣም ብሩዬ ቡና ምናምን አይፈላም እንዴ እያለ ይገኛል ናሁሚ ማለት ነው። ከዛ ሀዊዬ እሺ ሀዊዬ ቡናውን አፊ በቃ አሁን እያለች ትገኛለች ብሩ ማለት ነው። ሀዊም እሺ ብላ ቡናውን ለማቀራረብ ሄዳለች ማለት ነው። እንግዲህ በጣም ደስ በሚል ሁኔታ ይገኛሉ።
አንተ ካልመጣ አልፈልግም ብሎ ነው እንጂ እኔም አፈላለት ነበረ እያለ ይገኛል እያለችው ነበር ማለት ነው። ከዛ በቃ ተጫውቱ እኔ መጣሁኝ እያለች ወደ ጓዳ ገብታለች ማለት ነው። ናሆሚን አባዬ የምጠጣ ነገር ምን ላምጣልህ እስኪ ንገረኝ ብሎ ሲል ኧረ እኔ ምንም አልፈልግም እያለ ይገኛል። ኧረ ኬራም አረኛም በዛው እንጠጣለን ያምጡልን እንጂ እያለም በጣም እየተደሰቱ ይገኛሉ ማለት ነው። እንዴት ይዛቸዋል ታዲያ? ምን አዲስ ነገር አለ? ሁሉም ነገር ተስተካክሏል እንዴ? እኛ በቃ ሁሉንም ነገር ከተስተካከለ ወገባችን እስር አድርገን ነው ማለት ነው ምንመጣው እንዴ እያለች ትገኛለች። እሺ የሚጠጣውን ነገር እኔም ይዤላችሁ ልምጣ እያለችም እያለ ይገኛል። ከዛ ብሩዬ ስልክ ተደውሎላት ሄዳለች። እቺ ቁርጡ ቀጥል ደግሞ ስልኳን ዝም ብላ ባለችበትም ሁሉንም ነገር በቃ ነገር ስራቸውን ልታበላሽ ስልክ እየደወለች ትገኛለች ማለት ነው። ለምን እንደሆነ ብቻ ሁሉንም ነገር ልታበላሽባቸው የነሱ ደስታ የማያስደስታት ማህሌት ስልክ እየደወለች አስቸግራለች ማለት ነው። እንግዲህ ብሩን ወጣ ሄዳለች። እንግዲህ እንዴት እንደሚሆን አናቅም። ብቻ ብሩዬ እንግዲህ መታለች ማለት ነው። በቃ አሁን ችግር እንዳይፈጠር ከዚህ ሂጅልኝ እያለቻ ትገኛለች። ብሩዬ እባክሽን እኔ አንዴ ብቻ ልቀፍሽ፣ ከዚህ በላይ እንድጸጸት አታድርጊኝ። እኔ አቅፈሽ ትንሽ ለራሴ እንድረጋጋ እፈልጋለሁ ትላለች። እሷ ምን እንዳስበች ባይታወቅም ብሩዬ እሺ በቃ እኔ ልቀፍሽ ብላ ታቅፋለች። ከዛ ናሆሚን ተነስቶ ከቤት ይመጣል። አሁን ነው እንግዲህ ጭቅጭቃቸው የሚነሳው ማለት ነው። ቆይ ምን እያደረጋችሁ ነው? ከጀርባ የሆነ ነገር እያሰባችሁ ነው እንዴ ብሎ ሲላል፣ አረ ሁሉም ነገር አጋጣሚ ነው ናሆምዬ፣ አረ ምንም ችግር የለውም ብላ ትላለች። ማህሌትን መለስ ብላ አንቺ አፍሽ በሩ ላይ አትጩህባት፣ እኔ ነኝ ይሄን ለዚህ ሁሉ ችግር ፈጣሪ እያለች ትገኛለች። ከዛ ናሆሚ ወደዛ ሂጄ ባክሽን ምንም ነገር ካንቺ ያንቺን መስማት አልፈልግም እያለ ወደዛ ሲገፈትራል። በቃ እሺ ደህና ሆኑ እኔም ሄጃለሁኝ ሁለተኛ አልመለስም በህይወታችሁ እያለች ሄዳለች ማለት ነው። ሁሉም ነገር የሚያስጠላ ነገር ነው። እሷ ሁሌም እየመጣች ቤታቸውን ትበጠብጣለች። ምን እንደሆነችም አይታወቅም ማለት ነው። ከዛ ናሆሚ የብሩን እጅ ነጥቆ ወደዛ ሂጂ አንቺን ብሎ ጥለዋት ይሄዳል ማለት ነው። እንግዲህ ሰላም ወይ ለእናንተ ይሁን እያለን እኛም እንላለን ማለት ነው። ወይ ጉድ! እንደው እናንተ ጓደኛ መቀማት ምን ትርጉም አለው? አረ ምን ጉድ ነው! አረ ምን ጉድ ነው! የኪያዬ ፍቅረኛ በጣም አሳፋሪ ነው። ስክር ብሎ እየመጡ እዚህ ጋር ምን እንደምመኝ ታውቃለህ? እዚህ ጋር አንዱን ሰውዬ ጠርቼ ስክር ብዬ በቃና ወደ ቤት አስገባኝ ብዬ መለመን አለብኝ እያለች በጣም እየተጨማለቀች ትገኛለች። ማህሌት ምን ነክቶች ነው ግን? እረ በጣም ከባድ ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብ ላይክ እያደረጋችሁ ቤተሰብ ሁኑ። ቤተሰብ የሆናችሁ በላይ ግቡ። መልካምነት ለራስ ነው። አረባንችሁ መጀን ናሆምዬ ሳት እኮ ገና ነዎችን ብላና ተመልሰህ ትተኛለህ እያለችው በጣም ተጨናንቃለች ማለት ነው። ባክህን እንደዚህ አትሆንብኝ። እኔ እኮ ለሷ ብዬ እኮ አይደለም ለትንሿ ልጅ ብዬ ነው እንደዛ ያደረኩት። ለምን ግፈኛ ታደርገኛለህ? እኔ እኮ ለክፋት አይደለም ለልጅቷ ስል ነው እያለችም
በጣም ናሆሚን እየለመነችው ትገኛለች ማለት ነው። ብሩዬ በጣም ደግነቷ ከራሷ በላይ ሆኖ ለራሷ ደግሞ በጣም በራሷን የሚጎዳ መንገድ ላይ ደርሳለች ማለት ነው። እንግዲህ ከእንደዚህ አይነት ነገርም ፈጣሪ ይጠብቃችሁ ማለት ነው። ናሆሚም እኔ ላንቺ እያዘንኩ እያለ አንቺ በጎን ሄደች ለሷ ብር ትሰጫታለች እንዴ? ለምንድነው እንደዚህ የምታደርጊው? ለዚችም ደግሞ ዋጋ ተከፍያለች እያለ ብቻውን እያወራ ይገኛል ማለት ነው። ብሩ እንግዲህ በጣም ተጨናንቃለች። ለሰርጋቸው እየተዘጋጀ እያለ እሷን መለስ ብላ ደግሞ ለራሱ ልጅ ብላ ላደረገችው ነገር ናሆሚ በጣም ተናዷል ማለት ነው። ብሩን ወይኔ እኔ ታዲያ ምን ላደርግ? ሕፃን ልጅ ናት፣ ምን ማድረግ አለብኝ እያለችም በጣም እየተጨናነቀች ትገኛለች። ናሆሚ ነገራቶቹን ቢያልፍ መልካም ነበረ። ነገር ግን ህሊና ደግሞ እራሷ እነሱን የሚያናድድ ነገር እያደረገችም ትገኛለች ማለት ነው። በጣም ያናድዳል። ይህም እሷ ክፋት እንደማታስብ አውቃ ለራሷ ሁሉንም ነገር እያደረገች ትገኛለች። ኪያ ከስራዬ ያለምን ምክንያት እያባረርከኝ ትገኛለህ እያለች እየተናደደች ትገኛለች። የኪያ ጓደኛና የኬራ ሰራተኛ በጣም እያበዙት ይገኛል ማለት